በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰበር ዜና እረፍት። የቀድሞ የጠቅላይ ቤተ ክህነት ስራ አስኪያጅና የባሌ ሀገረ ስብከት ሊቀ ጳጳስ የነበሩት ብፁዕ አቡነ ይስሐቅ አረፉ። በድንገተኛ ህመም ሳቢያ ወደ ባልቻ ሆስፒታል ለሕክምና በመሄድ ሳሉ የካቲት 24 ቀን 2003 ዓ.ም እንዳረፉ ተሰማ። ብፁዕ አቡነ ይስሐቅ 987 ዓ.ም የኤጲስቆጶስነት ማዕረግ ከተቀበሉ በኋላ 1987 እስከ 1989 ዓ.ም አጋማሽ ድረስ የጋምቤላ ሀገረ ስብከት ሊቀ ጳጳስ እንዲሁም በማስከተል ለአንድ ዓመት ያህል የምስራቅ ሐረርጌ ሊቀ ጳጳስ እንዲሁም የሰዋስወ ብርሃን ቅዱስ ጳውሎስ ከፍተኛ መንፈሳዊ ትምህርት ቤት ዲን ሆነው አገልግለዋል። ከ1997 ዓ.ም ጀምሮ እስከ ዕለተ ዕረፍታቸው ድረስ የባሌ ሀገረ ስብከት ሊቀ ጳጳስ በመሆን ያገለገሉት ብፁዕ አቡነ ይስሐቅ ከ1999 እስከ 2001 ዓመተ ምህረት ድረስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ በመሆን ማገልገላቸው ይታወቃል። ስርዓተ ቀብራቸውም ዛሬ ቅዳሜ በቅድስት ሥላሴ ካቴድራል እንደሚፈጸም የደረሰን ዘገባ ያስታውቃል። ዜና ህይወታቸውን፣ ዜና ተግባራቸውንና ዜና ዕረፍታቸውን በተመለከተ ሙሉ ዝግጅት ሳምንት ይዘን እንመለሳለን። እግዚአብሔር አምላክ የብፁዕ አቡነ ይስሐቅን ነፍስ ከቅዱሳን ህብረት ይደምርልን። የብፁዕ አቡነ ይስሐቅን ዕረፍት በማስመልከት በዲሲና አካባቢው ሀገረ ስብከት ብፁዕ አቡነ አብርሃም በተገኙበት ጸሎተ ፍትሐት ይደረጋል። 10 ሰዓት ወይም 4 PM ጀምሮ በቅዱስ አቡነ ተክለ ሃይማኖት ቤተክርስቲያን መንበረ ጵጵስና ይደረጋል። አድራሻ 730 ሞንጎመሪ ስትሪት አሌክሳንድሪያ ቨርጂኒያ ነው። 730 ሞንጎመሪ ስትሪት አሌክሳንድሪያ ቨርጂኒያ በቅዱስ አቡነ ተክለ ሃይማኖት ቤተክርስቲያን መንበረ ጵጵስና በዲሲና አካባቢው ሀገረ ስብከት ብፁዕ አቡነ አብርሃም በተገኙበት ጸሎተ ፍትሐት ይፈጸማል። በዚህ ተገኝታችሁ የበረከቱ ተካፋይ እንድትሆኑ ሀገረ ስብከቱ ጥሪውን ያስተላልፋል። ማርያም ሆይ በምልጃሽ ከሞት ተሻገርኩ ጨለማ አልፌ ብርሃንን አየሁ። ከአንቺ የተወለደ የማኅፀንሽ ፍሬ በእምነት ተመግቤ እድናለሁ። አትርሺኝ አደራ ድንግል ማርያም ማናለኝና በዚህ ዓለም ከጥንት ጀምሮ ከፊትም ከኋላ በችግሬ ደራሽ የለኝ ከአንቺ ሌላ። ማርያም ሆይ በምልጃሽ ከሞት ተሻገርኩ ጨለማን አልፌ ብርሃንን አየሁ። የአብይ ጾም ሁለተኛ ሳምንት ላይ እንገኛለን። ይህ የአብይ ጾም ሁለተኛ ሳምንት ቅድስት ይባላል። ስያሜው ጌታችን ኢየሱስ ክርስቶስ የጾመው ጾምን ቅድስናና የሰንበት ቅድስናን ያመለክታል። የጾም ቅድስና በዕለቱ በወንጌል በማቴዎስ 6 ከቁጥር 16 እስከ 18 ተጠቅሶ ስናገኘው የሰንበትን ቅድስና ቅዱስ ያሬድ በመዝሙሩ ሰንበትን አክብሩ በማለት አብዛኛው የዕለቱ ቀለም ወደ ሰንበት ቅድስና ያተኩራል። ጤና ይስጥልን፣ እንደምሰንብታችኋል የማህበረ ቅዱሳን ዝግጅት ተከታታዮች። በቸርነቱ ጠብቆ እዚህ ዕለትና ሰዓት ያደረሰን የቅዱሳን አምላክ እግዚአብሔር የተመሰገነ ይሁን።
እነሆ ሳምንታዊ ዝግጅታችንን አሁን ማሰማት እንጀምራለን። ቀደም ሲል በመግቢያችን እንደገለጽንላችሁ የአብይ ጾም ሁለተኛ ሳምንት ላይ እንገኛለን። ሰንበቱም ቅድስት እንደሚባል ገልጸንላችኋል። ጾሙን ጾመ በረከት የምናገኝበት ይሁን ዘንድ የአምላካችን ቅዱስ ፈቃድ ይሁንልን። ዕለቱ ቅዳሜ የካቲት 26 ቀን 2003 ዓ.ም ነው። ባለፈው ሳምንት እንደገለጽንላችሁ ሬዲዮናችን በአየር ጣቢያ መለወጥ ምክንያት ሊቋረጥ ችሏል። ነገር ግን በስልክና በድረገጽ ማስተላለፋችን አይቋረጥም፣ ይቀጥላል። እንዲሁም በፌስቡክና በዩቲዩብና መሳሰሉት ሁሉ የእግዚአብሔርን ቃል ለማስተላለፍ እንሞክራለን። እንደ እግዚአብሔር ፈቃድ ደውላችሁ አስተያየት ለሰጣችሁን አድማጮቻችን ሁሉ ምስጋናችን በያላችሁበት ድረሳችሁ እግዚአብሔር ይስጥልን። አሁንም ደውሉልን፣ አስተያየቱን እንቀበላለን። እንግዲህ በድረገጽም ሆነ በስልክ ለምትከታተሉ አድማጮቻችን መልካም ቆይታ እየተመኘን ለዛሬ ያዝናቸውን ዝግጅቶች እንግለጽላችሁ። መጀመሪያ የምናደርገው የፍኖተ ቅዱሳን አምዳችን ነው። ስለ ቤተክርስቲያናችን ቅዱሳት ስዕላት አሳሳል በሁለት ተከታታይ ሳምንት ማቅረባችን ይታወሳል። ለዛሬ ሶስተኛውን የመጨረሻው ክፍል እናቀርብላችኋለን። በማስከተልም የትምህርት ሃይማኖት አምድ ዝግጅታችን ስለ ስርዓተ ቅዳሴ በተመለከተ ሁለተኛውን ክፍል እናቀርባለን። የህፃናት አምድም በሰዓቱ ይቀርባል። እዚህ ላይ ወላጆች እንግዲህ ልጆቹ ዝግጅቱን የሚሰሙበትን መንገድ ማመቻቸት ይጠበቅባቸዋል። በስልክም ሆነ በድረገጽ ዝግጅቱን እንዲያዳምጡ ብታደርጉ መልካም ነው። በመጨረሻም የስርዓተ አምልኮ አምዳችንን እናቅርበን ዝግጅታችንን እናጠቃልላለን። እስከ ዝግጅታችን ፍጻሜ አብራችሁን ቆይታችሁ እንድታደምጡ ግብዣችን ነው። መልካም ቆይታ። ከአንቺ የተወለደ የማኅፀንሽ ፍሬ በእምነት ተመግቤ እድናለሁ እኔ። በታመምኩኝ ጊዜ ባልጋ ላይ ተኝቼ እፈወሳለሁ ስምሽን ጠርቼ። ከሞት ወዲያ ማዶ ሕይወትን እንዳገኝ ድንግል ሆይ አደራ በምልጃሽ ተራጂኝ። ማርያም ሆይ በምልጃሽ ከሞት ተሻገርኩ ጨለማን አልፌ ብርሃንን አየሁ። ከአንቺ የተወለደ የማኅፀንሽ ፍሬ በእምነት ተመግቤ እድናለሁ እኔ። አስገኝ ሆነው አምላካችን እግዚአብሔር አስቀድሞ ለነብዩ ሙሴ ስዕለ ኪሩብን እንዲያዘጋጅ አዞታል። እንግዲህ ስዕል በእግዚአብሔር ትእዛዝ የመጣና እግዚአብሔር ለሰው ልጆች በረከቱን ምሕረቱን ለመስጠት የሚገለጥ በመሆኑ የስዕልን ክብር ያጎላል። አምላካችን እግዚአብሔር ለሙሴ በሰጠው ትእዛዝ መሰረት ጠቢቡ ሰለሞንን በእግዚአብሔር ፈቃድ ታላቁን ቤተ መቅደስ በሰራ ጊዜ ስዕለ ኪሩብን አሰርቶ በቅድስተ ቅዱሳን ውስጥ አስቀምጧል። በቤተ መቅደሱም ግንብ ዙሪያ በውስጥም በውጭም በበሮችም ላይ የኪሩቤልን የዘንባባ ዛፍ የፈነዳ አበባ ማስመስሎ ስዕሎችን ሰርቷል። እግዚአብሔርም ቤተ መቅደሱንና በውስጡ ያሉትን ሁሉ ወዶና ፈቅዶ ተቀብሎታል። ቅዱሳት ስዕላት በእንደዚህ አይነት ሁኔታ ሰውና እግዚአብሔር የሚገናኙባቸው መሳሪያዎች ሆነው ከቆዩ በኋላ በሐዲስ ኪዳንም የበለጠ አገልግሎት እየሰጡ ኖረዋል። ዮሐንስ ወልደ ነጎድጓድ ለጢባሪዎስ ቄሳር የጌታችንን ስነ ስቅለት ስዕል አዘጋጅቶ ሰጥቶታል። ከሕክምና ሙያው ወደ ወንጌል የተጠራው ቅዱስ ሉቃስም የስዕል ጠቢብ ስለነበረ ምስለ ፍቁር ወልዳን እመቤታችንን ከልጇ ከወዳጇ ጋር በመሳል ለትውልድ አቆይቶልናል። በመጀመሪያው ምዕተ ዓመት አካባቢ ይኖሩ የነበሩ ክርስቲያኖች በግፍ እየተሰደዱ ነጻነት ታተው በዋሻ በበረሃ ይንከራተቱ እንደነበርና ክርስትናም ይማሩ የነበረው ዋሻ እየፈለፈሉ ስዕላትን በመሳል ነበር። ለምሳሌ በዋሻው ፊት ለፊት
እረኛ በጉን እንደተሸከመ አድርገው ይስላሉ። ይህም ጌታችን ያመኑበትን ሁሉ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል ብሎ እንደተናገረው እንደሚጠብቃቸው ያስረዳል። ውድ አድማጮቻችን እንደምን ሰንብታችኋል? ላለፉት 2 ሳምንታት ከዲያቆን ጌታቸው መርሳ ጋር ባደረግነው ቆይታ ስለ ቅዱሳት ስዕላት የሳሊያን ብቃትና ስዕላት ሲሳሉ አቋቋማቸውን የአሳሳል ዘዴያቸውንና ቅዱሳት ስዕላት የሚገለጹበትን ሁኔታ ገልጸውልናል። ለዛሬ ደግሞ በኢትዮጵያ ቤተክርስቲያን ቅዱሳት ስዕላትን መሳል መቼ ተጀመረ የሚለውን ሊነግሩን ከኛ ጋር ናቸው። መልካም ቆይታ። ቤተክርስቲያን ቅዱሳን ስዕላት መቼ መሳል ተጀመረ የሚለው ላይ ስንጀምር የቅዱሳን ስዕላት መሳል የተጀመረው ክርስትና ወደ ኢትዮጵያ ከመጣበት ጊዜ ጀምሮ መሳል ተጀመረ ይታወቃል። ግን እንደ ዶክመንት ወይ ደግሞ እንደ ማስረጃ ከ4ኛ ክፍለ ዘመን ክርስትና መጣት ጀምሮ ወይ ደግሞ ከዛ በፊትም ክርስትና ጀምሮ ግን ስዕሎች አሉ የበጃችን የሚለው የሉንም። በተለያየ ምክንያት እየተበላሹ እየጠፉም ስዕሎቹም አብያተ ክርስቲያኖቹም በተቀየሩ ቁጥር የስዕሎቹም እንትን እየተቀየረ ነው የሚሄደው፣ እየጠፋ እየተካ ነው የሚሄደው። ግን ከ4ኛ ክፍለ ዘመን ጀምሮ ወይ ደግሞ ከዛ በፊትም ጀምሮ ስዕሎች ስለመኖር ግን በቀጥታ ባይሆንም በሌላ ምክንያት ስዕል እንደነበረ ይታወቃል። አንዱ ምንድነው የሚታየው የእስልምና አረቢያ አካባቢ ከነብዩ መሐመድ ጋር ከመነሳት ጋር ጀምሮ በተያያዘ እስልምናው ሲጀመር ያው አረቢያ አካባቢ ተቃውሞ ነበረው። ስለዚህ በዚህ ተቃውሞ ምክንያት ወደ ኢትዮጵያ የመጡ ሙስሊሞች እንደነበሩ ይታወቃል። ስለዚህ እነሱ አክሱም መጥተው ጥገኝነት እንዳገኙ ይታወቃል። እነዚህ ሰዎች እስልምና ተረጋግቶ አረቢያ መካ አካባቢ መዲና አካባቢ እንደገና ወደ ሀገራቸው ሲመለሱ እነዚህ ስደተኞች ከአረብ የመጡ ስደተኞች ወደ ሀገራቸው ሲመለሱ ለነብዩ መሐመድ የነገሩት ነገር አለ። የነገሩት ነገር ምንድነው? አክሱም ጽዮን ቤተክርስቲያን ላይ ያዩዋቸው ስዕሎች እንዴት እንደሚያምሩ ገልጸው ነበር። ስለዚህ ይሄ ኤቪደንስ ምንድነው የሚያሳየን? 7ኛ ክፍለ ዘመን ራሱ የአክሱም ጽዮን ቤተክርስቲያን ውስጥ ስዕሎች ተስለው ይቀመጡ እንደነበር ማስረጃ ነው። ምክንያቱም እነሱ ነው የመሰከሩት። ይሄ ጽሁፍ በአረቦችም ውስጥ ይገኛል ይሄ ነገር እንደገለጹት። ስለዚህ በታሪክም ይታወቃል። ስለዚህ እነሱ ሰዎች ገለጻ ምንድነው? ቀደም ሲልም በአክሱም ዘመነ መንግስትም የስዕሎች እንደነበሩ ይታወቃል። ስለዚህ አንዱ እንደ ኤቪደንስ የሚታይ ነው። ሌላው ምንድነው? አሁን በቅርብ ጊዜ እስካሁን ቅድም ማለት አብዛኛዎቹ የታሪክ የስዕል ታሪክ ደግሞ የአርቲስትሪ አጥኚዎችን የሚል የነበረው በኢትዮጵያ ቤተክርስቲያን ከ13ኛ ክፍለ ዘመን ጀምሮ እስከ 20ኛ ክፍለ ዘመን ድረስ ባለው ጊዜ ስዕሎች እንዳሉ ይታወቃሉ። በአጥኚዎች ደረጃ ማለት ነው። ማስረጃዎች ምንድናቸው? በ13ኛ ክፍለ ዘመን ስለመኖራቸው የጠና ገዳማት ውስጥ ያሉት ስዕሎች ወይ ደግሞ ወንጌሎች እዛ የተገኙ ወንጌሎች አሉ። የሐይቅ እስጢፋኖስ ውስጥ እሱ 13ኛ ክፍለ ዘመን የተመሰረተ ገዳም ነው በአቡነ ኢየሱስ ሞዓ። ስለዚህ አካባቢ ያለ ስዕል አለ። ሌላው ደግሞ የዝዋይ ውስጥ ያሉ ገዳማት ውስጥ ወንጌሎች አሉ። እነዚህ ስዕሎች ላይ በተመለከተ ኤቪደንስ ማስረጃዎች አሉ፣ የተቀመጡ ስዕሎች አሉ። ስለዚህ ከነዚህ በመነሳት አለ። ግን አሁን በቅርብ ጊዜ ግን ምንድነው ለአጥኚዎች ክፍት የሆነ አንድ ጥናት አለ። ይሄውም በአባ ገሪማ ወንጌሎች ይባላሉ። በ6ኛ ክፍለ ዘመን እነዚህ አባ ገሪማ እንደሚታወቁት ከተሰዓቱ ቅዱሳን አንዱ ቅዱስ ናቸው። እሳቸው ያው ትግራይ ውስጥ አድዋ አካባቢ አባ ገሪማ የሚባል ገዳም መስርተዋል። እዛ ገዳም ውስጥ የተገኙ ወንጌሎች አሉ። 3 ወንጌሎች ነው የተገኙት። ስለዚህ በተደረገው የካርቦን ዴቲንግ የሚባል የእድሜ መለኪያ እንትን አለ። በሱ ምክንያት የ6ኛ ክፍለ ዘመን መሆን ታውቋል። በሌላ በኩል ደግሞ ፓሊዮግራፊ የሚባል ጥናት አለ። ስለ ጥንት ጽሁፎች የሚያጠናበት አለ። በሱም በተጠና ምክንያት 6ኛው ክፍለ ዘመን ውስጥ ያመለክታል። ስለዚህ የሳይንሱ የእድሜ አለካክም ሆነ የፓሊዮግራፊ የአጻጻፉ ጉዳይም የሚያመለክተው ምንድነው? በ6ኛ ክፍለ ዘመን የተጻፈው ወንጌል መሆኑ ያሳያል። ይሄ ወንጌል ምንድነው? ወንጌል እንደ ወንጌልነቱ እንዳለ ሆኖ ስዕሎች አሉት። ስለዚህ እነዚህ ስዕሎችም በ6ኛ ክፍለ ዘመን ከወንጌል ጋር አብረው የተሰሩ መሆናቸው አሁን ታውቋል። ስለዚህ ኤቪደንሳችን ከ13ኛ ክፍለ ዘመን ወደ 6ኛ ክፍለ ዘመን እየሄደ ነው ማለት ነው። ስለዚህ ያ ማለት ነው። ስለዚህ ቀደም ሲልም ቅድም እንደተጠቀስኩት ሰዎች መጥተው ከአረቢያ የመጡትም አክሱም ጽዮን እንዳዩ አይተናል። በሌላ በኩል ደግሞ አሁን ያለን ማስረጃም ከ6ኛ ክፍለ ዘመን አካባቢ ያለ በተገኘው መሰረትም ስለዚህ ቀደም ሲልም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕሎች እንዳሉ ያሳያል። ቀደም ሲልም ይታወቃሉ ማለት ነው። ይሄ ነው ማለት የሚችለው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ፊደል፣ ስነ ጽሑፍ፣ ዜማ፣ ኪነ ህንጻ እንዳሏት ሁሉ የራሷ የሆነ ስነ ስዕልም ያላት ስንዱ እመቤት ናት። ቅዱሳት ስዕላት ወንጌልን የሚሰብኩ እንደመሆናቸው መጠን ግልጽ በሆነ እና በሚታይ ቋንቋ ሰፊውን ትምህርት ሃይማኖትን በአጭር ጊዜ ሊያሳውቁ ይችላሉ። ለምሳሌ የምስለ ፍቅሩ ወልዳ ስዕል ሲሳል ብዙውን ጊዜ እመቤታችን ከጌታ ቀኝ ጌታም በግሯ ታቅፋው ነው። ይህም ንግስቲቱ በቀኝ ትቆማለች ብሎ ነብየ እግዚአብሔር ቅዱስ ዳዊት የተናገረውን ያጠይቃል። የጌታ ትንሣኤ ሲሳል መግነዝ ፍቱልኝ፣ መቃብር ክፈቱልኝ አለማለቱን ለመግለጽ የተዘጋ መቃብር ይታያል። በትንሣኤው ብርሃን ዓለምን የቀደሰ ነውና ብርሃን ጨለማውን ሲገላልጥ የሚያሳይ ተደርጎ ይሳላል። ከእንግዲህ ሰላም ሆነ የሚለውን ብስራት ለማስረዳት ጌታችን ነጭ ልብስ ለብሶ በትረ መስቀል እንደያዘ ይሳላል። ጻድቃን ብዙውን ጊዜ የሚሳሉ ሲጸልዩ፣ ካጋንንት ጋር ሲጋደሉ፣ ለምሳሌ በቁራ ተመስሎ ሰይጣን ወደ አቡነ ገብረ መንፈስ ቅዱስ እንደመጣ ወይም መስቀልና መጽሐፍ ይዘው የደረሱበትን ደረጃ ለማጠየቅ ክንፍ አውጥተው ሲያርጉ ይሳላሉ። ሰማዕታት ደግሞ አብዛኛውን ጊዜ በፈረስ ላይ ሆነው ይሳላሉ። መምህራን ሊቃውንት ከሆኑ ደግሞ ካባ ለብሰው ወንጌል ይዘው ይሳላሉ። ቅዱሳን መላእክት ደግሞ ከሰሩት ስራ አብይ የሆነውን በማሳየት መሳል የተለመደ ነው። ቅዱስ ሚካኤል መላ ሰውነቱን በልብሰ ተክህኖ ተሸፍኖ ይህም ጸሎትን የሚያሳርጉ ዕጣንን በማጠን በፈጣሪያቸው ፊት ስለ ሰው ምሕረት የሚለምኑ መሆናቸውን ያሳያል። በዙፋኑ ላይ ተቀምጦ ይህም ሊቀ መላእክትነቱን ያመለክታል። ወይም ቆሞ በእጁ ሰይፍ አለዚያም በትረ መስቀል ይዞ ዲያብሎስን በገሃነመ እሳት ሲቀጣው ሰራዊተ መላእክቱን አጅበውት ይሳላሉ። ማንኛውም ቅዱስ ወይም ጻድቅ የሰውነቱ ጡንቻ የደም ስሮቹ እየታዩ አይሳሉም። በጡንቻዎቻቸው ጠላትን ድል የነሱ ያስመስላቸዋል። ቅዱስ ዳዊት ጎልያድን ሊዋጋ ሲሄድ ሳውል የሰጠውን የብረት ልብስ አውልቆ ረድኤተ እግዚአብሔርን ለብሶ ነውና። ቅዱስ ጊዮርጊስ ሲሳል በላይኛው ጫፍ መስቀል በታችኛው ጫፍ ጦር ያለው በትረ መስቀል ይዞ ደራጎኑን ሲወጋው በማሳየት ነው። ይህም በመስቀሉ ኃይል ጠላቱን ድል የነሳ መሆኑን ያጠይቃል። ቅዱሳት ስዕላት አቋቋማቸው የተወሰነ ነው። ስዕለ እግዚእ የመድኃኔዓለም ከሆነ አክሊለ ሦክ እንደደፋ ቀይ ግምጃ ለብሶ አንገቱን ወደ ቀኝ አዘንብሎ ይሳላል። ስነ ስቅለትም ከሆነ ቀይ ግምጃ ገልድሞ አንገቱን ወደ ቀኝ አዘንብሎ አክሊለ ሦክ እንደደፋ በቀኙ እመቤታችን በግራው ቅዱስ ዮሐንስ ወንጌላዊ ሆነው በግራ መስቀሉ አጽመ አዳም እንዲታይ ተደርጎ ይሳላል። ምስለ ፍቅሩ ወልዳ ከሆነ ደግሞ እመቤታችን ጌታን አቅፋ ከተሳለ በኋላ በግራና በቀኝ ቅዱስ ገብርኤልና ቅዱስ ሚካኤል ይሳላሉ። ቅዱስ ሚካኤል የመላእክት አለቃ በመሆኑ ሰይፍ ወይም የጌታን በጦር መወጋት ለማጠየቅ ጦር ይዞ ይሳላል። ቅዱስ ገብርኤልም አበባ ይዞ ወይም የጌታን መከራ ለማጠየቅ መስቀል ይዞ በስተግራ ይሳላል። እንግዲህ አድማጮቻችን በሶስት ተከታታይ ክፍል ስለ ቅዱሳት ስዕላት ያቀረብንላችሁ ዝግጅት በዚህ ተጠናቋል። መልካም ሳምንት። ይህ የማህበረ ቅዱሳን ዝግጅት ነው። አስተያየታችሁን በ2025969888 በመደወል ልታደርሱን ትችላላችሁ። አንድ ማስታወቂያ አለን። ማስታወቂያውን ካደመጥን በኋላ ወደ ትምህርት ሃይማኖት አምዳችን እናልፋለን። ክፉ ነገር ለምን ይደርስብናል? ዓለማችን በክፉ ነገሮች የተሞላች ለመሆኑ ነጋሪ ያሻም። ጦርነት ባመጣው ጦስ አካላቸው የጎደለ በረሃብ አለንጋ የሚጠበሱ የማይድን በሽታ ተይዘው በስቃይ ያሉ ሞት የናፈቃቸው ትዳራቸው የተፈታ በሐዘን ልቦናቸው የተሰበረ ህሊናቸው የቆሰለ የኑሮ ሸክም የከበዳቸው ወዘተ እነዚህ የተለያዩ ክፉ ነገሮች በሰው ላይ ለመድረሳቸው ተጠያቂ የሚሆነው ማን ነው? ክፉ ነገር በከተማ ውስጥ የመጣ እንደሆነ ያደረገው እግዚአብሔር አይደለምን? ትንቢተ አሞጽ ምዕራፍ 3 ቁጥር 6 ሰላምን የማደርግ ክፋትንም የምፈጥር አምላክ እኔ ነኝ። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 7 ተብሎ በቅዱስ መጽሐፍ ስለተጻፈ እግዚአብሔር ነውን? ወይስ የክፋት ሁሉ ምንጭ የተባለው ዲያብሎስ የመከራው ባለቤት የሆነው የሰውስ ድርሻ ምንድነው? በሚሉና በተዛማጅ ርዕሰ ጉዳዮች ላይ የሚያተኩር የትምህርትና የውይይት መርሃ ግብር እሁድ የካቲት 27 ቀን 2003 ዓ.ም ወይም ማርች 6 2011 ከቀኑ 10 ሰዓት ወይም 4 PM ጀምሮ አድራሻ 4125 ፌሰንደን ስትሪት ኖርዝ ዌስት ዋሽንግተን ዲሲ 20016
ለበለጠ መረጃ 2408995215 ጉባኤውን በቀጥታ በስልክ ለመከታተል ደግሞ 712-432-0075 አክሰስ ኮድ 961323 በማህበረ ቅዱሳን የዲሲ ቀጠና ማዕከል። ሰላም ለእናንተ ይሁን ክቡራን የትምህርት ሃይማኖት መርሃ ግብር ተከታታዮች። ባለፈው ሳምንት የቅዳሴ ሥርዓትን በተመለከተ የመጀመሪያውን ክፍል አስደምጠን ነበር። ዛሬ ሁለተኛውን ክፍል ይዘን ቀርበናል። የሥርዓተ ቅዳሴ ዜማ ከነትርጉሙ ተዘጋጅቷል። አብራችሁን ሁኑ። ከዚህም በኋላ ካህናትና ምእመናን ስለ ምህረቱና ስለ ጽድቁ ለእግዚአብሔር እንዲህ በማለት ምስጋናቸውን ያቀርባሉ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወለዓለመ ዓለም አሜን። ሃሌሉያ። ይህም ለአብ ለወልድና ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን ሃሌሉያ ማለት ነው። ከዚህ በኋላ ዲያቆኑ ተንስ ለጸሎት ብሎ ትእዛዝ ይሰጣል። በቅዳሴ ጊዜ አብዛኛው የዲያቆናት ሥራ ትእዛዝ መስጠት ነው። ቅዳሴ የእግዚአብሔር የማዳን ሥራው ሕያው ሆኖ የሚገለጥበት በፍርሃትና በንቃት በአንቃዕደወ ልቦና ልንካፈለው የሚገባ ምስጢር ነው። ከዚህም የተነሳ ቅድስት ቤተክርስቲያን በየተወሰነ የጊዜ ልዩነት ዲያቆናት ለጸሎት ተነሱ እያሉ ምእመናንን ያተጉ ዘንድ ሥርዓት ሰርታለች። ተንሥኡ ለጸሎት ማለትም ቅዳሴውን በአንቃዕደወ ልቦና በሰቂለ ሕሊና ተካፈሉ፣ ልባችሁ ሳይባክን በተመስጦ ይቆይ ማለት ነው። ቅዳሴ ራሱ ጸሎት ነውና። ነገር ግን በአንቃዕደወ ልቦና በሰቂለ ሕሊና ሆኖ በተመስጦ መቆየት በሰው ጥረት ብቻ አይገኝም። ስለዚህም ምእመናን እግዚኦ ተሳሃለነ አቤቱ ተለመነን ብለው ወደ እግዚአብሔር ይጸልያሉ። ከዚህም በኋላ ካህኑ ሰላም ለኩልክሙ በማለት ይመልሳል። ሰላም ለኩልክሙ ሰላም ለሁላችሁ ይሁን ማለት ነው። በሰውና በእግዚአብሔር በሰማያውያንና በምድራውያን መካከል የነበረውን የጥል ግድግዳ በመስቀሉ ካፈረሰ የአዳም ዘርን ሁሉ ከእግዚአብሔር ለይቶ ለጭንቀትና ለሰቆቃ የዳረገውን ኃጢአትን በሞቱ ድል ከነሳ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ በቀር ሰላም ማን ነው? እርሱ ሰላማችን ነውና እንዳለ ሐዋርያው። በቅዳሴ የሚመራው ካህን በቅዳሴ ሰዓት በምእመናን መካከል የማይለየው የሊቀ ካህናት የክርስቶስ ምልክት ነውና በዚህ የካህኑ ቡራኬ ሰላምን ከክርስቶስ ከራሱ እንቀበላለን። ምእመናኑም ይህ ሰላም ከእርሱ ጋር ይሆን ዘንድ እንዲህ በማለት ለካህኑ ይጸልዩለታል። ምስለ መንፈስከ ይህም ከመንፈስህ ጋር ማለት ነው፣ ላንተም ይድረስህ እንደማለት። ከዚህም በኋላ ካህኑ ለቤተ ክርስቲያን መባ ስለሚያመጡ ሰዎች ይጸልያል። ዲያቆኑም ጸልዩ
ለያበውኡ መባ ትርጉሙ መባ ስለሚያገቡ ሰዎች ጸልዩ ማለት ነው። በጥንታዊት ቤተክርስቲያን መባ ታላቅ ቦታና ምስጢር ነበረው። ማንኛውም ወደ ቅዳሴ የሚመጣ ሰው ያለችውን ውሃም ቢሆን ይዞ ይመጣ ነበር። ለመስዋዕት የሚሆነው ህብስትና ወይን እንኳ ሳይቀር ምዕመናን ካመጡት ተመርጦ ይደረግ ነበር። የቀረውም ለአጋፔ ወይም የፍቅር ማዕድ እና ለነዳያን ይሰጥ ነበር። ከዚያም በኋላ በተለያየ መንገድ ጸንቶ ኖሯል። በመሰረቱ መባ ማስገባት የበጎ አድራጎት ሥራ ብቻ አይደለም። ሐዋርያው ቅዱስ ጳውሎስ ሕይወታችሁ ከክርስቶስ ጋር ተሰውሯል እንዳለ የክርስቲያን ሕይወት በክርስቶስ የተገኘ መንፈሳዊ ሕይወት ነው። ይህን ሕይወታችን ከሁሉም በበለጠ በቅዳሴ ጊዜ ከቅዱሳን ጋር አንድ ሆነን ስናመሰግን ለዘላለም ሕይወት የተሰጠውን የክርስቶስን ሥጋና ደም ስንቀበል እንቀምሰዋለን። ለዚህም ነው ቅዳሴ የሞቱና የትንሣኤው መታሰቢያ የሆነው። ጥንታውያን ክርስቲያኖች ህብስትና ወይን ውሃም ይዘው ወደ ቅዳሴ ሲሄዱ በሚስጥሩ የከበረውንና ዘላለማዊውን ሕይወት ከክርስቶስ ይቀበሉ ዘንድ ተፈጥሯዊውን ሕይወታቸውን ከእግዚአብሔር መሠዊያ ፊት ማቅረባቸው ነው። ምግብና ሕይወት የተያያዘ ነውና ጊዜያዊውን ምግብ ሰጥተው ዘላለማዊውን ምግብ ሲቀበሉ ኃላፊውን ሕይወት ሰጥተው ዘላለማዊውን ሕይወት መቀበላቸው ነው። ከዚያም ምዕመናን እንዲህ ብለው ይጸልያሉ። ከፍመ ባኦሙ ለአሃው ወተወገፍ መባኦን ለአሃት ለነኒ ተወከፍ መባነ ወቁርባነ። ትርጉሙም የወንድሞችን መባ ተቀበል፣ የእህቶችንም መባ ተቀበል፣ የእኛንም መባችንንና ቁርባናችንን ተቀበል ማለት ነው። ለዛሬው እዚህ ላይ ቆየን። ሳምንት ቀጣዩን የቅዳሴ ክፍል አዘጋጅተን እንጠብቃችኋለን። ወስብሐት ለእግዚአብሔር።
ጸሎት ልመናሽ ታምኛለሁና ከቤትሽ መልሽ ዳግም እንደገና በፍቅርሽ ብርሃን ልጅሽን ያየሁ ባዶ ማድጋዬ ጋኔን የሞላው አልጫ ኑሮዬ ዛሬ ተለውጧል በደልና ኃጢአቴ በምልጃሽ ተፍቋል መድኃኒቴ ሕመምተኛ ልጅሽ ምሕረትን ፍለጋ ቆሜያለሁ ከደጅሽ ጸሎት ልመናሽ ታምኛለሁና ከቤትሽ መልሽ ዳግም እንደገና ብርሃን ወጥቶለታል ጨለማ ሕይወቴ ዛሬም ጥላ ሁኚኝ እናቴ እመቤቴ ፍቅር ውለታሽን ዘወትር አውጃለሁ ከአእላፍ መካከል እቀኝልሻለሁ የመድኃኒት ሕመምተኛ ልጅሽ ምሕረትን ፍለጋ ቆሜያለሁ ከደጅሽ ጸሎት ልመናሽ ታምኛለሁ። ይህ የማህበረ ቅዱሳን ዝግጅት ነው። በ712432185 አክሰስ ኮድ 486533 ፓውንድ በመጫንና በድረገጻችን www.tewahedomedia.org ላይ በመግባት ዝግጅታችንን የምትከታተሉ አድማጮቻችን ዝግጅታችን ይቀጥላል፣ አላበቃም። ወደ ህፃናት አምድ እናልፋለን። እንግዲህ ልጆቹ በሚያመቻቸው መንገድ እንዲከታተሉ አድርጉ። አሁን ወደ ዝግጅቱ እንለፍ። ምስራቅ ቤተልሔም የሲና ተራራ መናን ያቀረብሽው ለተራበው ዓለም ድንግል ዘላለም የሚመስልሽ የለም መድኃኒት ሕመምተኛ ልጅሽ ምሕረትን ፍለጋ ቆሜያለሁ ከደጅሽ ጸሎት
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ ልጆች? ደህና ናችሁ? ልጆች ዛሬም እንደተለመደው የተለያዩ ዝግጅቶችን ይዘንላችሁ ቀርበናል። ዝግጅታችንን በጸሎት ለመጀመር ሁላችንም ለጸሎት እንነሳ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይሰሪልን ዘንድ ለዘላለሙ አሜን። ለአብ ለወልድ ለመንፈስ ቅዱስ ክብርና ምስጋና ይገባል፣ ዛሬም ዘወትርም መቼም ከዘላለሙ አሜን። ልጆች የመጀመሪያ ዝግጅታችን አንድ ልዩ ደብዳቤ ተልኮላችኋል። ከየት እንደተላከና ምን መልእክት እንደያዘ ከዝግጅቱ ተከታተሉ። ላኪ የሰማይ አባታችሁ እግዚአብሔር ይድረስ በጣም ለምወዳችሁና ዘወትር ለማስብላችሁ ውድ ልጆቼ፣ እኔ የሰማይ አባታችሁ እግዚአብሔር ሁልጊዜ ከእናንተ ጋር መነጋገር በጣም ያስደስተኛል። ልጆቼ ከኔ ጋር መነጋገር ትፈልጋላችሁ? ታዲያ ከኔ ጋር የምትነጋገሩት እንዴት ነው? አዎ ልጆች፣ ከኔ ጋር የምትነጋገሩትና የምትገናኙት በጸሎት ነው። ልጆች እናንተ ስትጸልዩ ከኔ ከአባታችሁ ጋር እየተነጋገራችሁ ነው። እኔ ደግሞ እናንተ ልጆቼን በጣም ስለምወዳችሁ የእናንተን ጸሎት ለመስማት ሁሌም እናፍቃለሁ። የጠየቃችሁኝንም ነገርም አደርግላችኋለሁ። ሁልጊዜ የምትጸልዩ ከሆነ እኔ ደግሞ ክፉ ነገር እንዳይደርስባችሁ ጠብቃችኋለሁ። የምትሰሩትን ስራ ሁሉ ባርክላችኋለሁ። ውድ ልጆች ሁልጊዜ የምትጸልዩና መልካም ስራን የምትሰሩ ከሆነ ወደ እኔ ስትመጡ የምትኖሩበት በጣም ልዩ የሆነ በምድር ላይ አይታችሁ የማታውቁትን ደስ የሚል ቤት አዘጋጅቼላችኋለሁ። በዚያም ቤት ውስጥ ያማረ የመላእክት ዜማን አሰማችኋለሁ። እናንተም በዚያን ከመላእክት ጋር ትኖራላችሁ። በጣም ደስ የሚል ነጭ ልብስን አለብሳችኋለሁ። ታዲያ ልጆቼ ይህን የማደርግላችሁ እናንተ ሁልጊዜ በጸሎት ከኔ ጋር ስትነጋገሩ ነው። በሉ ልጆቼ የዛሬውን መልእክቴን እዚህ ላይ አበቃው። በሚቀጥለው ጊዜ ሌላ ደብዳቤ ልክላችኋለሁ። ከዛ በፊት ግን እናንተ በጸሎት አገኙኝ። ልጆች በሚቀጥለው መልእክቴ እስክንገናኝ በሰላም በፍቅር በመልካም ስራ ቆዩኝ። ደህና ሰንብቱልኝ። ልጆች አሁን ደግሞ አንድ ተረት ይቀርብላችኋል። በደንብ ተከታተሉ። ምክር የማትቀበለዋ ቡቱሽ። ልጆች የወላጆቹን ምክር የማይሰማ ልጅ ምን እንደሚከሰትበት ታውቃላችሁ? እስቲ ምክር የማትሰማ ቡቱሽ ምን እንደሆነች እንንገራችሁ። ልጆች በአንድ ትንሽ መንደር ውስጥ ቡቱሽና ኪቲ የሚባሉ እህትማማች እንቁራሪቶች ይኖሩ ነበር። ኪቲ ሁሌ እናቷን የምትመክራትን ምክር ትሰማለች። እናቷን በስራ ትረዳለች። መጫወት ካለባት ትንሽዬ ትጫወትና ቶሎ ብላ ወደ ትምህርቷ ተመልሳ ታጠናለች። እናቷ የምትመክራትን ስለምትሰማ ሩቅ ወደ ሆነው ወደ ወንዙ መሃል ገብታ አትዋኝም። ቡቱሽ ግን እናቷ ተይ ቡቱሽ ወደ ወንዙ መሃል አትግቢ፣ ትጠፊያለች፣ ሌሎች ትልልቅ አሳዎች ይበሉሻል ብላ ስትመክራት አትሰማም። ሌሎች እንደሷን የእናታቸውን ምክር ከማይሰሙ ልጆች ጋር ወደ ወንዙ መሃል እየገባች ትጫወታለች። ከዕለታት አንድ ቀን ከነቡቱሽ ወንዝ አጠገብ ያለው ሰፈር በእሳት ተያይዞ መንደድ ጀመረ።
ከዛም ሰዎቹ ባልዲ ጀሪካን እያያዙ ወደ ወንዙ እየሮጡ መሄድ ጀመሩ። ከወንዙም ውሃ እየቀዱ በሚቃጠለው መንደር ላይ መድፋት ጀመሩ። ለካ ሰዎቹ ውሃውን እየቀዱ የተቃጠለው መንደር ላይ ሲደፉ እነ ቡቱሽ ወንዙ መሃል ገብተው እየተጫወቱ ነበር። ሰዎቹም ቡቱሽንና ጓደኞቿን ከውሃ ጋር በባልዲ ፍስ አድርገው ወስደው በሚነደው እሳት ውስጥ ጨመሯቸው። ቡቱሽም እሳት አቃጠላትና ሞተች። እህቷ ኪቲ ግን የእናቷን ምክር ሰምታ ከቤት ስላልወጣች እሳት ውስጥ አልተጨመረችም። አያችሁ ልጆች፣ ቡቱሽ የእናቷን ምክር ስላልሰማች በእሳት እንደተቃጠለች፣ እኛም የወላጆቻችንን የትልቅ ሰዎችን ምክር ካልሰማን፣ አታድርጉ የተባልነውን ካደረግን፣ አድርጉ የተባልነውን ደግሞ ካላደረግን የተለያዩ አደጋዎች ሊደርሱብን ይችላሉ። ደግሞም እግዚአብሔር ያዝንብናል፣ ወላጆቻችንንም ያዝኑብናል። ልጆች እግዚአብሔርን ማስደሰት አትፈልጉም? አዎ፣ እግዚአብሔር ደስ እንዲለው ከፈለጋችሁ ወላጆቻችሁ የሚሏችሁን እንደ ቡቱሽ እህት ኪቲ መስማትና መፈጸም አለባችሁ። ኪቲ የእናቷን ምክር ስለሰማች ከእሳቱ ተርፋለች። እኛም እንደ ኪቲ ከሆን ከመጥፎ አደጋዎች እንድናለን። እግዚአብሔርም ወላጆቻችንም በእኛ ደስ ይላቸዋል። ልጆች የመጨረሻው ዝግጅታችን አባ ሰላማ በአብይ ጾም ውስጥ ስለሚገኙት 2 ሳምንት ለልጆች ሊነግሯቸው ተዘጋጅተው እየጠበቋቸው ነው። እናንተ በጥሞና ተከታተሉ። እሺ ልጆች። ደህና ዋሉ አባ። እግዚአብሔር ይመስገን ልጆቼ፣ ደህና። የአብይ ጾም የመጀመሪያው ሳምንት ዘወረደ ይባላል። ስለ ዘወረደ ነግራችኋለሁ ብለውን ነበር። እንዲነግሩን ነው የመጣነው አባ። አዎን አስታውሳለሁ። ስለ አብይ ጾም እነግራችኋለሁ ብዬ ነበር። ልክ ናችሁ ልጆች፣ በሚገባ እነግራችኋለሁ። ይኸውላችሁ አብይ ጾም ካሉት 8 ሳምንታት ውስጥ የመጀመሪያዎቹ 2 ዘወረደና ቅድስት ተብለው ይጠራሉ። እንግዲህ ልጆች እነዚህ ሳምንታት የመጀመሪያው ለምን ዘወረደ ወይም ጾመ ሕርቃል እንደተባለ፣ ሁለተኛው ደግሞ ለምን ቅድስት እንደተባለ እንዲህ አድርጌ ያብራራላችኋለሁ። ይኸውላችሁ ልጆች ኪሪዮስ የተባለ የፋርስ ንጉሥ ኢየሩሳሌምን ወሮ 6000 ሕዝብ ገድሎና አቁስሎ 3000 የሚሆኑትን ደግሞ ማርኮ ወደ ሀገሩ ወሰዳቸው። ከነዚህ ሕዝብ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ግማደ መስቀል አብሮ ማርኮ ይዞ ሄዶ ነበር እና ይኸውላችሁ ልጆች ይህ ንጉሥ እንዲህ ባደረገ በ14 ዓመቱ በየዋሻው የተሸሸጉ የእስራኤል ልጆች ተሰብስበው ለሮሙ ንጉሥ ለንጉሥ ሕርቃል እባክህ ዜጎቻችን የተማረኩ ሕዝቦቻችንን አስመልስልን፣ እንዲሁም ንጉሥ ኪሪዮስ የወሰደውን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀልም እንዲመልስ አድርግልን፣ አንተ ክርስቲያን ነህ፣ ክርስቲያኖችን ትረዳለህና እባክህ አግዘን ብለው መልእክት ሰደዱበት። የሮም ንጉሡም ማን ነው ብያችኋለሁኝ? ንጉሥ ሕርቃል። አዎ ንጉሥ ሕርቃል። የሮሙ ንጉሥ ሕርቃልም ሐዋርያት ያስተምሩት የነበረውን ትምህርት ሰምቶ ስለነበር ሐዋርያት አንድ ሰው የገደለ እድሜ ልኩን ይጹም ብለው ተናግረው ስለነበር እንዲህ ብሎ መለሰላቸው፣ እኔ ለእናንተ ዋጋላችኋለሁ፣ ነገር ግን በጦርነቱ አንድ ሰው ብገል ሐዋርያት ሰው የገደለ እድሜ ልኩን ይጹም ብለዋል እና እንዴት አድርጌ እችላለሁኝ ብሎ መልስ ሰጣቸው። የእስራኤልም ሕዝቦች ምንም ችግር የለም፣ በጦርነት ምክንያት ለምትገላቸው ሰዎች የምትጾመውን ጾም እኛ ተከፋፍለን ሁላችንም እንጾምልሃለን አሉትና ሁሉም ተከፋፍለው አንዳንድ ሳምንት ጾሙለት። በዚህም ንጉሥ ሕርቃል ወደ ፋርሱ ንጉሥ ወደ ኪሪዮስ ጦሩን አዝምቶ ኪሪዮስን አሸንፎ በዛ የነበሩትን እስራኤላውያን ምርኮኞችን አስመልሶ የክርስቶስን መስቀል ወደ ሀገሩ እንዲመለስ አድርጓል። ስለዚህ የመጀመሪያው ሳምንት
በዚህ በንጉሱ ሕርቃል ስም ለንጉሱ ሕርቃል ማስታወሻ ጾመ ሕርቃል ተብሎ ይጠራል። ሁለተኛው ሳምንት ደግሞ ቅድስት ነው ልጆች። ይህ ሳምንት ስለ ቅድስት ሰንበት የምንዘክርበት ሳምንት ነው። ልጆች ለምን መሰላችሁ? እኛ 6ቱን ቀን ሰርተን አንደኛዋን ቀን 7ኛዋን ዕለተ ሰንበትን እናርፍባታለን። እናንተም ተምራችሁ እሁድ ዕለት ትምህርት ይዘጋላችኋል አይደል ልጆች? አዎ። እንግዲህ ይህች እሁድ ሰንበት የሆነችበት ወይም ደግሞ የተቀደሰችበት ምክንያት አለ። ይኸው አንደኛ እግዚአብሔር ፍጥረታትን ፈጥሮ ከስራው ስላረፈባት ነው። ሁለተኛ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተጸነሰባት፣ ትንሣኤውን የገለጸባት፣ ለሐዋርያት ጸጋ መንፈስ ቅዱስ የሰጠባት፣ ለፍርድ የሚመጣባት ቀን በመሆኗ ነው። እና እዚህ ጋር ልንመለከተው የሚገባው በዕለተ ሰንበት ምን እየሰራን ማሳለፍ አለብን ነው። ልጆች በዕለተ ሰንበት የተቀደሱ መልካም ስራዎችን መስራት ይጠበቅብናል። ይኸው ቅዱስ ቁርባኑን መቀበል፣ ወደ ቤተ ክርስቲያን መጥቶ የእግዚአብሔርን ቃል መማር ነው። ስለዚህ ልጆች ይህንንና የመሳሰሉትን መልካም ነገሮች በዕለተ ሰንበት ማድረግ ይገባናል። እንግዲህ ልጆች ይኸው ነው ሁለቱ የአብይ ጾም የመጀመሪያ ሳምንታት ለስያሜያቸው ምክንያት የሆነውም ታሪክ ይህን ይመስላል። ልጆች በሚቀጥለው ስለ 3ኛው ሳምንት ስያሜና ስለ ስያሜው ምክንያት በዝርዝር እነግራችኋለሁ። እስከዛው በሰላም ያገናኘን። ደህና ሰንብቱ። ልጆች የዛሬውን ዝግጅታችንን እዚህ ላይ አጠናቀናል። እስካሁን ስትከታተሉት የነበረውን ዝግጅት ያዘጋጁላችሁና ያቀረቡላችሁ ቴድሮስ እሸቱ፣ ረድኤት ጸጋዬ እንዲሁም ዝግጅቱን በማቅረብ አብራችሁ የቆየሁት እኔ ፌቨን ዳዊት ነበርኩ። ሳምንት እስከምንገናኝ ደህና ሁኑ። ይህ የምታደምጡት የማህበረ ቅዱሳን ዝግጅት ነው። ወደ መጨረሻ ዝግጅታችን እናልፋለን። ደውላችሁ አስተያየት የምትሰጡበት ስልክ ቁጥር 2025969888 ነው። ቀሪው የመጨረሻ አየር ሰዓት የሚይዘው የሥርዓተ አምልኮ አምዳችን ነው። እንደሚከተለው ይቀርባል። አብረን እንከታተል። እንደምን ሰነበታችሁ አድማጮቻችን። ይህ በየሳምንቱ እሁድ በቤተ ክርስቲያን በምንባብና በዜማ የሚደርሰውን የአምልኮ ሥርዓት የምናሰማበት ክፍለ ጊዜ ነው። ቅዱስ ያሬድ ለዚህ ሳምንት ያዘጋጀው መዝሙር ግናዩ ለእግዚአብሔር እግዚአብሔርን አመስግኑ ይባላል። ይህንንም መዝሙር መምህር ተክሌ ሲራክ በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም የድጓና የአቋቋም መምህር በንባብና በዜማ እንዲህ ያሰሙናል። ሃሌሉያ 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 ግናዩ ለእግዚአብሔር ወጸውኡ ስሞ ወንግርዎሙ ለአሕዛብ ምግባሮ ሀቡ ስብሐተ ለስሙ አክብሩ ሰንበተ ተገበሩ ጽርቀ ዝግቡ ለክሙ መዝገበ ዘበሰማያት ሀበጻጼ እያማስኖ ወይረክቦ ሰራቂ ድለዋኒክሙ ንበሩ ዘበላዕሉ ሀልዩ ሀባሎ ክርስቶስ ሃሌሉያ 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 ግናዩ ለእግዚአብሔር ወጸውኡ ስሞ ወንግርዎሙ ለአሕዛብ ምግባሮ ሀቡ ስብሐተ
አክብሩ ሰንበተ ተገበሩ ጽድቀ ዝግቡ ለክሙ መዝገበ ዘበሰማያት አበጻጼ ኢያማስኖ ወይረክቦ ሰራቂ ድልዋኒክሙ ንበሩ ዘበላዕሉ ሃልዩ አባሎ ክርስቶስ። ትርጉሙም እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ለአሕዛብም ሥራውን አውሩ፣ ለስሙም ክብር ስጡ፣ ሰንበትን አክብሩ፣ እውነትንም አድርጉ፣ ብልና ዝገት በማያጠፉት ሌቦች ቆፍረው በማይሰርቁት ዘንድ ለእናንተ በሰማይ መዝገብ ሰብስቡ፣ ክርስቶስ በሚኖርበት ቦታ ያለውን ክብር እያሰባችሁ ኑሩ ማለት ነው። በዕለቱ በቅዳሴ መሃል የመጀመሪያይቱ የሐዋርያው የቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 4 ከቁጥር 1 እስከ 13፣ የመጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 1 ከቁጥር 13 እስከ ፍጻሜ፣ የሐዋርያት ሥራ ምዕራፍ 10 ከቁጥር 17 እስከ 30 ይነበባሉ። የዕለቱን ምስባክ በንባብና በዜማ ደግሞ መምህር በአማን አድምዑ እንዲህ ያቀርቡልናል። እግዚአብሔርሰ ሰማያተ ገብረ አሚን ወሰናይት ቅድሜሁ ቅዱሳት ወሰብሐት ውስተ መቅደሱ እግዚአብሔርሰ ሰማያተ ገብረ አሚን ወሰናይት ቅድሜሁ ቅድሳት ወበስብሐት ውስተ መቅደሱ ትርጉሙም እግዚአብሔር ግን ሰማያትን ሠራ፣ ምስጋና ውበት በፊቱ ቅዱስነትና ግርማ በመቅደሱ ውስጥ ናቸው ማለት ነው። መዝሙር 95 ከቁጥር 5። በቅዳሴ መሃል የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እስከ 25 ይነበባል። እንዲሁም በዕለቱ ቅዳሴ ኤጲፋንዮስ ይቀደሳል። በሚቀጥለው ሳምንት እስከምንገናኝ መልካም ሳምንት። እንግዲህ አድማጮቻችን ለዛሬ ያልናቸው ዝግጅቶቻችን እስካሁኖቹ ነበሩ። ስለነበረን ጊዜ እግዚአብሔር አምላክ የተመሰገነ ይሁን። ይህ የማህበረ ቅዱሳን ዝግጅት ቀደም ሲል በተደጋጋሚ እንደገለጽልናችሁ የስርጭት ሞገድና የአየር ሰዓት ለውጥ ምክንያት ዝግጅታችን በሬዲዮ አይተላለፍም። ለጊዜው በስልክና በድረገጽ ብቻ ይሆናል የሚተላለፈው። ላስተያየታችሁ በ20259698888 ደውሉልን። የብዙዎቻችሁ አስተያየት ደርሶናል። በድጋሚ እግዚአብሔር ይስጥልን። በአስተያየታችሁ መሰረት ዝግጅታችን እንቀጥላለን። በነገው ዕለት የሚካሄደውን ትምህርታዊ ጉባኤ እንዳያልፋችሁ የምትችሉ በቦታው ተገኝታችሁ ብትሳተፉ መልካም ነው። ካልቻላችሁም ያው በተጠቀሰው ስልክ ቁጥር በመደወል ጉባኤውን በቀጥታ መከታተል ትችላላችሁ። እንግዲህ እንደ እግዚአብሔር ፈቃድ ሳምንት በዚሁ ሰዓት እስከምንገናኝ የእግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። ደህና ሰንብቱ።
ዝግጅቱን ያቀረበላችሁ በማህበረ ቅዱሳን የዋሽንግተን ዲሲና አካባቢው ቀጠና ማዕከል የሬዲዮ ዝግጅት ክፍል በመርሃ ግብሩ እንደተማራችሁ ተስፋ ያደርጋል። አስተያየትም ሆነ ጥያቄ ካላችሁ አድራሻችን ማህበረ ቅዱሳን የፖስታ ሳጥን ቁጥር 13041 ሲልቨር ስፕሪንግ ሜሪላንድ 20911 ስልክ ለምትደውሉልን የስልክ ቁጥራችን 2408995215 ወይም 2408808523 እንዲሁም የሬዲዮ ዝግጅታችንን በኢንተርኔት መከታተል ለምትፈልጉ የድረገጽ አድራሻችን twahidomedia.org እና mahabereqdusan.org ብላችሁ መከታተል የምትችሉ መሆኑን እንገልጻለን። የኢሜል አድራሻችን dcradio@twahidomedia.org ነው። ረድኤተ እግዚአብሔር አይለየን።